ያ መጣ ኢትዮጵያን ታገለግላል ያለበለዛ አሁን ውጣ እኛ ከሚሰራ ጋር ነው የምንሰራው ነህምያ 2 የሚለው እኛም ተነስተን እንሰራለን የሰማይ አምላክ ያከናውናል እኛ ኢትዮጵያን መስራት እንፈልጋለን ከኔ ጋር የሚሰራ ነው የሚመለሰው ኢትዮጵያ እዛም ሆነ ልካለው ካልክላክ ዶላር ከላክላክ ማሽነሪ ከላክላክ ባትልክም እኛም እዚህ ነን እናስመጣዋለን ችግር የለም ማንንም አለ ኃይላችን እግዚአብሔር ማንንም አንሰግድም ለማንንም አንለማመጥ አትርሱ ኢትዮጵያውያን ለማንንም ያልተገዛ ማንንም አንፈራ አምላካችን ገዣችን ነው እግዚአብሔር በእግዚአብሔር እርዳታ ኢንፎርስ የሚያደርጉ ሴኩሪቲ ሲስተምስ ኤንድ ፓወር ኦነስት ኤጀንሲዎችን ፈጥራለሁ ምክንያቱም ኢትዮጵያ ትክክለኛ የሆኑ ኦርጋናይዜሽኖች ወይም ልክ እንደ አሜሪካ እንደ ካናዳ ስትሮንግ የሆኑ ድርጅቶች እኔ አሁን የሆነ ባለስልጣን ይመጣል ለ10 15 ዓመት ለ5 ለ2 ዓመት ከዛ ደግሞ ይሄዳል እሱ እንደፈለገ አድርጎ ይሄዳል ነው እንደዛ ብሎ ነገር ካሁን በኋላ ተቋሞችን ነው መገነባው ለምሳሌ አሜሪካ ውስጥ ፕሬዝዳንት እንደፈለገው ማድረግ አይችልም እንደፈለገ ማድረግ አይችልም ምክንያቱም የተገነቡ ሲቪል ተቋማት አሉ ኮንግረስ ተቋማት አሉ ሴኩሪቲ ተቋማት አሉ ፊቢአይ ኤጀንሲዎች አሉ ሁሉ እንደዛ አይነት ሴኩሪቲ ኤጀንሲዎችን ከሁሉ ሃይማኖት አውጣጥቼ ከሙስሊሙም ከክርስቲያን ከፕሮቴስታንቱም የሚመሩ በፕሮፌሽናል የሰለጠኑ ኢትዮጵያ በነገራችን ላይ ሀብታም ነች በጣም የተማሩ ዶክተሮች በብዙ ሙያ በሴኩሪቲ በኢንተሊጀንስ በወታደራዊ ሳይንስ በህክምና በጣም የሰለጠኑ ጨዋ የሆኑ መድረክ ስለማያውቃቸው እንዴ ስለ አይምሰል ኢትዮጵያ ሀብታም ነች አሉ ይመጣል በሙያቸው ያገለግላል ወይም እዛም ሆነ ያገለግሉና እንሰራለን በትክክል ጽድት ያለች ሀገር ለሁላችንም በቂ የሆነች ፍትህን እንዲህ አይነት ኤጀንሲዎችን እከፍታለሁ በየክልሉ ዘመናዊ ኢንተርናሽናል መዋለ ህፃናትን እከፍታለሁ ዩኒቨርሲቲዎችን እከፍታለሁ ወጣቶችን በእንግሊዘኛ በፈረንሳይኛ በቻይንኛ በአረብኛ በዕብራይስጥ በስፓኒሽ እንዲሁም በተለያዩ በቻይንኛ በራሽኛ በተለያዩ ኢንተርናሽናል ቋንቋዎች አሰለጥናለሁ በአፍ መፍቻ ቋንቋቸውም ደግሞ እንዲማሩ አደርጋለሁ ኢትዮጵያኖችን በየሴሚስተሩ ለጎበዝ ተማሪዎች ማነቃቂያ ሽልማት እንሰጣለሁ አቅመ ደካሞችና ወይ በአእምሮ ህመምተኞችን መንከባከቢያ አረጋውያንን ማረፊያ መኖሪያቸውን በየክልል ከተማው ገነባለሁ ብዙዎቹ በትክክል እኛን አሳድገው አስተማሪዎች ብዙዎቹ የሚያሳዝን ህይወት ነው ያላችሁ ኢትዮጵያኖች በትክክል የምታርፉበት ቤት አዘጋጃለሁ የምትጦሩበት አረጋውያን በየክልሉ አስገነባለሁ እግዚአብሔርም ይረዳኛል ይሄ ሁሉ እንዴት ሆናል እግዚአብሔር የሰማይ አምላክ ያከናውንልናል የመስዋዕቱን በግ ያዘጋጃል ያ ገና ምድሬን ስረግጥ በረከት ይመጣል ምድሬ ላይ ያ እግዚአብሔር እኮ ካወራችሁ በነገራችን እኔ ባልራእይ ነኝ ባልራእይ ፓስተር ምናምን ናና ቸርች ፈንድ አድርገኝ አንተ እግዚአብሔር እኮ ካለ እግዚአብሔር ሀብታም ነው ጋይስ እግዚአብሔር ለማኝ አይደለም በነገራችን ሰጪ እንጂ ተቀባይ እኔ በእግዚአብሔር ስም መጣለው ስል ብራዘር የአሜሪካ ሀብት አሜሪካ ስለምኖር አይምሰል ነው እግዚአብሔር ከኔ ጋር ስላለ አንተ አጋር እኮ በምድረ በዳ ለልጇ ምን ታጠጣ እግዚአብሔር አፈለቀላት ከምን ከአለት ውስጥ ውሃ ኤሮይ አለች ምን ማለት ነው የሚያየኝ ጋይስ ሀብት ብልጽግና ከማመሰላችሁ ከሰራዊት ጌታ ከእግዚአብሔር ኢትዮጵያ በቂ ሪሶርስ አላት በቂ ዕውቀት አላት እነዚህ ኮራፕትድ የሆኑ አጭበርባሪ ሌቦች ቦታው ስለያዙ ነው እነሱ ያው እየለቀቁ ነው ይለቃሉ ፈርሰዋል በተለያዩ ሀገር የተበተኑ ዜጎቻችንን በአፍሪካ ሀገር በአረብ ሀገር የሚሰቃዩትን እህቶቻችንን በፍጥነት አመጣለሁ የሥራ በር አመቻችላቸዋለሁ የትራንስፖርቴሽን ነገር አመቻችላቸዋለሁ እግዚአብሔርም ይረዳኛል እስከመጨረሻው አብረናቸው እንቆማለን ህይወታቸውን ሪስቶርድ እናደርጋለን ከተለያዩ አረብ ሀገሮች ጋር ተነጋግሬ በስነ ስርዓት ኢትዮጵያውያንን አመጣለሁ አንደኛ ህዝቤን
የምትባረክ አንደኛ ማንም ስሟን ገና ሲጠሩ የሚፋጃቸው አድርጌ ነው የምገነባት። እግዚአብሔር ይረዳኛል። እግዚአብሔር በቀል ይሄን ያደርጋል ተብሎ ተጽፏል። the zeal of God will confirm this ተብሎ ተጽፏል። ኢየሱስ ጌታ። ሙሰኞችን እናጸዳለን። በነገራችን የሙሰኛ እኔ ልጆቹን አሳድጋለሁ ስል አጸዳሃለሁ ወይ እስር ቤት ወረውርሃለሁ ወይ የምትቀጣው በኢትዮጵያውያን ላብ ገንዘብ አንተ አትገለሙት። ከርስህን አትሞላም። ቢራን አትገለብጥም። ታዋቂ አርቲስቶችን እየቅ አታባልግም። በእኔ ስልጣን ዘመን መብቷ ነው መስራት። ፈለገችውን አግባ መግባት ትኖራለች። አንተ ጀነራል ስለሆንክ የሆነ ፕሬዝዳንት ምናምን ስለሆንክ አሙት ማንም አይፈቅድልህም። ያ አበቃ ያዘን is done። እግዚአብሔር እየቀለደ ይመስላል። 43 ዓመት በመጽሐፍ ቅዱስ በተለያየ ቻሌንጅ አድርጎ ሲያሰለጥን ያው ተመልከት እየመጣልን ያለ ግዝልሙትና የለ ሙስና የለ ምድር ይላል። አጸዳ ምንም ጥያቄ አሁን እኮ ነው ምንም ዛሬ ኩፍዬ ነው ምንም የሚሆነው ያ እግዚአብሔር ምህረቱ የሰፋ ስለሆነ ነው ቦታ ሀገር ፈልግ እያልኩ ያለ ስለመጣ ሲሳብን ትቀበላል። ምንም ጥርጥር የለውም። ምድረ ሙስና አሁን ጊዜ አለ። በምህረት ተመለስ። የሰረከው ካለ መልስ። ያ መግደል አቁም። ያሰርከው ፍታ ከፈለክ ማለት አትፍታ። ካልፈታ ያው ቢሞቱ እግዚአብሔር ቤት ነው የሚሄዱት። አሰቃይታቸው ገደላቸዋቸው አረፉም። ደግሞ መሞት እኮ ረፍት ነው። ከዚህ ምድር ስቅ ያለ አግባብ ያለ ጊዜያቸው ስትገሉብን ነው የሚያሳዝነን እንጂ ማንም ዜጋ ቀጠሮ ይዞ በቪዲዮ ፊት ለፊት ችግሩን ለኔ ለንጉሱ ቀጥታ ማነጋገር ይችላል። ለሚመለከታቸው ለሾምኳቸው ባለስልጣናት መሪዎች ተነጋግሬ መፍትሄውን እናመቻችልታለን። ዜጋው የኛ ዜጋ ስለሆነ አከብሮታል። ማንም ትንሹም ትልቁም በቪዲዮ ቀጠሮ ታስይዛለህ። ፊት ለፊት ታወራኛለሽ። ችግርሽን የሰው ቤት ሰራተኛ ሆነሽ አሰርሽ የምትበድልሽ ከሆነ ለኔ ነው ዋጋዋን ነው የምሰጣጠርሽ። ያ ማንም ዜጋ በስራው ተከብሮ በማንነቱ ተከብሮ በሃይማኖቱ ቡዲዝም ነው ማምለክ ቢልና ቡዲዝም አምልክ። ሙስሊም ሆንክ አላስገድድም፣ መብት ነው። ይሄን ቤተ መቅደስ እኔ አልገዛውም፣ እግዚአብሔር ነው የሚገዛው። ግን ባንዲራ ስለሆነ ኦርቶዶክሳዊ ስለሆነ ሙስሊም ስለሆነ በእኔ ስልጣን ዘመን ማንንም አይነካም። ማን የሰው ልጅ መብት ተከብሮበት የምትኖርበት የሁሉም እንደ ባህሉ እንደ ዜግነቱ እንደ ሰው ማንነቱ ግን እንደዛ ማለት ጌ ሌዝቢያን ምናምን አፍሪካ ላይ አይፈቅድም። ምን አባክ ስለሆንክ ነው እንዲህ አይነት ግልሙትና የምትሰራው? ያ እግዚአብሔር የፈጠረው ወንድና ሴት ነው። ወንድና ሴት አባ መጤ ብልግና እናጸዳ